ሰው እንዲረዳችሁ የምትጠብቁ ከሆነ ተርባችሁና ተጠምታችሁ ትሞታላችሁ። ሰው እንዲረዳችሁ የምትጠብቁ ከሆነ ወደምትፈልጉበት ደረጃ መድረስ አትችሉም። አሁን አብዛኛውን ወንድ ተመልከቱ። በዚህ ጊዜ በእኛ ዘመን ያለውን ወንድ ማለት ነው ሐሳቡን በትክክል መግለጽ አይችልም። ኮንቨርሴሽን መምራት አይችልም። በህይወታችሁ ትልቅ ቦታ መድረስ ትፈልጋላችሁ? እንግዲህ አሳዳም ህይወትን በሙሉ ወደ አንድ ቀላል መዋቅር እናውረደው። ሁለት ምድቦች አሉ። አንደኛ አንተ የምትቆጣጠራቸው ነገሮች፣ ሁለተኛ አንተ የማትቆጣጠራቸው ነገሮች አሉ። ከዶሮዎች ጋር ከተቀመጥክ ይላል ከዶሮዎች ጋር ከተቀመጥክና ራስህን ከዶሮዎች ጋር ካደረክ እንደ ንስር መብረርህን ትረሳለህ። በጣም የምወደው አባባልና ህይወትን በሙሉ ወደ አንድ ቀላል መዋቅር እናውረደው። ሁለት ምድቦች አሉ። አንደኛ አንተ የምትቆጣጠራቸው ነገሮች፣ ሁለተኛ አንተ የማትቆጣጠራቸው ነገሮች አሉ። አንተ የምትቆጣጠረው ምን መሰለህ? የራስህን ድርጊት፣ ጥረትህን፣ ዲስፕሊንህን፣ የውስጥህን እውነት፣ አስተሳሰብን አንተ መቆጣጠር ትችላለህ። የማትቆጣጠረው ደግሞ የሰዎችን አስተያየት፣ የነሱን ምላሽ፣ የነሱን ፍርድ መቆጣጠር አትችልም። አሁን በምክንያት አስበው እስኪ። ሰዎች አንተን የሚያዩበትን መንገድ ለመቆጣጠር መሞከር ማለት የአየር ሁኔታውን ለመቆጣጠር እንደመሞከር። ለምሳሌ አሁን እንደው ፀሐይ ቢወጣ ስላልክ ፀሐይ ይወጣል እንዴ? አሁን ቢዘንብ ስላልክ ይዘንባል? አይዘንብም። አንተ ተፈጥሯዊ ክስተቶች ላይ ማዘዝ አትችልም። በተመሳሳይ ደግሞ ሰዎች እንዲወዱ ስለፈለክ አይወዱህም፣ እንዲያከብሩ ስለፈለክ አያከብሩህም። ሲቀጥል ደግሞ በሰዎች የመወደድ ፍላጎትን ለማሳካት መታገሉ ራሱ እኮ ያደክማል። ነገር ግን አብዛኛው ሰው ህይወቱን ሙሉ የሚያጠፋው ሰዎች ለሱ ያላቸውን አመለካከት ለማስተካከል በመሞከር ነው። በቃ እኔ ጎበዝ እንደሆንኩ ስማርት እንደሆንኩ ማወቅ አለባቸው። መልካም ሰው እንደሆንኩ፣ እኔ ደግ እንደሆንኩ፣ ቸር እንደሆንኩ፣ በሃይማኖቴ በእምነቴ ጠንካራ እንደሆንኩ ማወቅ አለባቸው። ይሄ በራስ መተማመን አይደለም። ሰዎች እንዲያውቁ መጋጋጥ፣ ይሄ ባርነት ነው። እውነተኛ ነፃነት የሚጀምረው ጥያቄህን ስትቀይር ነው። ይወዱኛል፣ ይቀበሉኛል፣ ያከብሩኛል ማለት አቁም። ማለት ያለብህ እኔ እውነተኛ ማንነቴን እየገለጥኩ ነው ወይ? እኛም መስራት የምንችለው ነገር ላይ ብቻ ነው ትኩረት ማድረግ ያለብን። በምድር ላይ እስካለን ድረስ መስራት፣ መልፋት፣ መድከም፣ በአእምሮ ማደግ፣ በፊዚካል ማደግ፣ በመንፈሳዊ መንገድ ማደግ ነው እንጂ ከዛ በላይ የሆኑ ነገሮች የኛ አይደሉም። የሰው ልጅ ብዙ ነገር ማድረግ የሚችልና ተአምር መፍጠር የሚችል ነው። ብዙ ነገር ማድረግ ይችላል። ብዙ ተአምር መስራት ይችላል። የሰው ልጅ ለተለያዩ መንገድ ራሳችንን መቀየር እንችላለን። መቀየር የማንችላቸው ደግሞ በርካታ ነገሮች አሉ። ሰዎች ለምን ይናገሩኛል? የሰዎችን ትችት መከላከል አትችሉም። የሰው የሚሰጡን አስተያየታቸውን መከላከል አንችልም። የውስጥ ፍላጎታችንን፣ ምኞታችንን፣ ዲሲፕሊናችንን ማስተካከልና ማድረግ እንችላለን። የማንችላቸው ደግሞ በርካታ ነገሮች አሉ። ከሰዎች የሚመጡትን ሐሳቦችና ኮሜንቶች መቆጣጠር አንችልም። ስለዚህ የማንችላቸውና የማንቆጣጠራቸው ነገሮች ወደ ጎን ትተን ማድረግ የምንችላቸው ነገሮች ላይ ትኩረት በማድረግ እኛ መለወጥ በማንችለው ነገሮች ላይ ጊዜ ማጥፋት የለብንም። ስለዚህ ማድረግና መለወጥ የማትችሉት ነገር ላይ ጊዜያችሁን አታባክኑ። መስራትና መለወጥ የምትችሉት ነገር ላይ ብቻ ትኩረታችሁን አድርጉ። ከዶሮዎች ጋር ከተቀመጥክ ይላል ከዶሮዎች ጋር ከተቀመጥክና ራስህን ከዶሮዎች ጋር ካደረክ እንደ ንስር መብረርህን ትረሳለህ። በጣም የምወደው አባባልና ራሳችንን ከማን ጋር ነው እየዋልን ያለነው? ከንስሮች ጋር ነው እየዋልን ያለነው? ከሚመጥነን ጋር ነው እየዋልን ያለነው? ወይስ ከቺክኖች ጋር ነው እየዋልን ያለነው? ምክንያቱም ይረሳል። እነሱን ባየን ቁጥር ያው ቺክን ሆነን እንቀራለን ማለት ነው። ራሳችንን ትክክለኛ ቦታ ላይ ደግሞ ስናስቀምጥ እኛን የሚያሳድጉ እኮ አሉ አይደል? እኛን የሚያሳድጉ እኛን ለትልቅ ነገር የሚያበቁ ብዙ ሐሳብ ያላቸው ሰዎች አሉ። ከነሱ ጋር ደግሞ ስንሆን እንደ ንስር መሆናችን ያኔ ትዝ ይለናል። ያኔ እንደ ንስር እንሆናለን ማለት ነው። ስለዚህ የምንውልባቸውን ሰዎች መጠንቀቅ አለ። ኢንቫይሮመንታችሁን፣ አካባቢያችሁን፣ አዋዋላችሁን አስተካክሉ የሚባለው ለዚህ ነው። እየዋላችሁ ያላችሁት ከነማን ጋር ነው? ብዙ ጊዜያችሁን በርካታ ሰዓታችሁን የምታጠፉት ከነማን ጋር ነው? ከንስሮቹ ጋር ወይስ ከዶሮቹ ጋር? ከነማን ጋር ነው እየዋላችሁ ያላችሁት? ስለዚህ አዋዋላችሁን አስተካክሉ። ሰዎች አዋዋላቸውን፣ ውሏቸውን፣ አካባቢያቸውን ነው የሚወስዱት። ከንስሮች ጋር ከዋላችሁ ንስር ነው የምትሆኑት። ከዶሮቹ ጋር ከዋላችሁ እዛው ዶሮ ነው የምትሆኑት። ንስር ከሆኑና ጠንካራ ህልም ካላቸው፣ ሐሳብ ካላቸው፣
ወደፊት የሚያሻግሩ ሐሳብ ካላችሁ በጣም መልካም ከሆኑ ሰዎች ጋር የምትውሉ ከሆነ የእናንተ ምልከታና እይታ እንደ ንስር ነው የሚሆነው። አብዛኛው ሰዓት ከነማን ጋር የምትውሉት? ብዙ ሰው የራሱ ሰዓት የለው፣ የራሱ ጊዜ የለው። የምታነቡበት ጊዜ ያስፈልጋል። ስለ ራሳችሁ የምትጠይቁበትና ከራሳችሁ ጋር የምታወሩበት ጊዜና ሰዓት ያስፈልጋችኋል። ራሳችን ምንገነባበትና ምንሰራበት ጊዜና ሰዓት ያስፈልጋል። ስለዚህ ውሏችንን እናስተካክል። ከነማን ጋር የምንውለው? ብዙ ሰዓቱን አብዛኛውን ሰዓት ከነማን ጋር የምናጠፋው? ይሄን እናስተካክል። ከንስሮቹ ጋር ወይስ ከዶሮቹ ጋር? በህይወታችሁ ትልቅ ቦታ መድረስ ትፈልጋላችሁ? እንግዲህ አዳምጡ። ከሚበልጧችሁ ሰዎች ጋር ዋሉ። የሚበልጧችሁን ሰዎች ጓደኛችሁ አድርጓቸው። በአስተሳሰብ የሚበልጧችሁ፣ በህይወት ልምድ የሚበልጧችሁ፣ በክህሎት የሚበልጧችሁን ሰዎች ጓደኛችሁ አድርጓቸው። ተራ ከሆነ ሁሌ ቀልድ፣ ጨዋታ፣ ፌዝ ከበዛበት ፍሬንድ ዞን ውስጥ ውጡ። ሰርክላችሁን ቀይሩ። ሁሌ አብሮ ስለማደግ፣ አብሮ ትልቅ ቦታ ስለመድረስ፣ አብሮ ትልልቅ ነገሮችን ስለመስራት ከሚያወሩ ሰዎች ጋር ዋሉ። ኢንቫይሮንመንታችሁን ቀይሩ። ኢንቫይሮንመንታችሁ በተቀየረ ቁጥር አስተሳሰባችሁ እየተቀየረ ይመጣል። አስተሳሰባችሁ በተቀየረ ቁጥር ደግሞ መሆን የምትፈልጉት ነገር ላይ ፎከስ ማድረግ ትጀምራላችሁ። ስለዚህ ዋናው ነገር ውሎ የምንለው ነገር ነው። ሰርክል የምንለው ነገር ዋናው ነገር ስለሆነ ሁሌም ከሚበልጧችሁና ከሚበልጧችሁ ሰዎች ጋር ብቻ ዋሉ። ካነሳነው ሐሳብ ጋር ተያያዥነት ያለው ሐሳብ ነው። ሰርክላችሁን አስተካክሉ። ከሚበልጣችሁ ሰዎች ጋር ዋሉ። ውሏችሁን አስተካክሉ። አካባቢያችሁን እዩት፣ መርምሩት። እነማናችሁ ግራ ቀኛችሁ ነው ያሉት? እነማናችሁ ፊት ኋላችሁ ነው ያዙት? ምክርና ሐሳብ ከማን ነው የምትቀበሉት? በዙሪያችሁ ያሉ እነማን ናቸው? የሚበልጧችሁ ሰዎች ወይስ ከናንተ በታችሁን ሰዎች? እና በእውቀት የሚበልጡ ሰዎች ያስፈልጉናል። ምክንያቱም ጠቋሚ ናቸው፣ መንገዳችን ናቸው። ያሳያቸዋል፣ ይመሩናል፣ ያሳዩናል። ስለዚህ ጓደኞቻችን እነማን ናቸው? አብዛኛውን ሰዓት ከነሱ ጋር የምናጠፋው የአቻ ለአቻም ባለ ውሎ ሲጀመር የሚደገፍ አይደለም። የሆነ ትንሽ ሰዓት ሊሆን ይችላል የሚያስፈልጋችሁ። ከአቻ ከሆናችሁ ጓደኛ፣ አብሮ አደግ ከሆናችሁ፣ አቻ ከሆናችሁ ጓደኞቻችሁ ጋር በጣም ጥቂት ሰዓት ነው የሚያስፈልጋችሁ። ብዙውን ጊዜ አብዛኛው ጊዜ ከነሱ ጋር የምታጠፉ ከሆነ ሁሌም ዋዛ ፈዛዛ፣ ሁሌም ጨዋታ ነው፣ ሁሌም በጣም የተለመዱ ነገሮችን የምታወሩት፣ ሁሌም ተመሳሳይ ኑሮ የምትኖሩት። ስለዚህ ትላልቅ ሰዎች እንኳን ማግኘት ባትችሉ በመጽሐፍ ላይ ስላሉ ሐሳባችሁን፣ ኑሯችሁን፣ ውሏችሁን ከመጽሐፍ ጋር አድርጉ። ስለዚህ ውሏችንና አካባቢያችንን በደንብ እናስተካክል። ረፍዶብኛል፣ ወደ ኋላ ቀርቻለሁ፣ ሰዎች ጥለውኝ ሄደዋል ብላችሁ ኮምፔር ራሳችሁን ማድረግ አቁሙ። የእናንተ ቻፕተር 2 ከሌሎች ሰዎች ቻፕተር 20 ጋር ኮምፓሪዥን ውስጥ እንዳትገቡ። ሃፒ ማንዴይ ኤቭሪዋን፣ ዋትስ አፕ። ሌት ሆኛለሁ ኢን ላይፍ፣ አም ቢሃይንድ፣ ነገሮች እየሰሩልኝ አይደለም የሚል ስሜት ውስጥ ያላችሁ ሰዎች የሌሎችን ላይፍ እያያችሁ ወይኔ በቃ እኔ ተረስቻለሁ፣ የኔ ነገር በጣም ረፍዷል፣ አም ቢሃይንድ የሚል ስሜት ውስጥ ያላችሁ ሰዎች ነው። የመጽሐፍ ቅዱስ the wisest man ሰለሞን ምን አለ? ከሰማይ በታች ለሁሉም ጊዜ አለው ይላል። የእናንተ ጊዜ አለ። ዋሪፍ እግዚአብሔር የእናንተ ካራክተር ላይ፣ የእናንተ ማንነት ላይ፣ የእናንተ ፋውንዴሽን ላይ እየሰራስ ቢሆን እናንተ ላይ ከሰራ በኋላ ነው ብሌሲንጉ የሚመጣው። you get me? ስለዚህ ዋሪፍ በዚህ ቻፕተር፣ በእናንተ ቻፕተር እግዚአብሔር እናንተ ላይ እየሰራ ሊሆን ይችላል። so don't waste the time, don't waste the preparation time, don't waste it, use it። ይህንን ጊዜ ተጠቅማችሁ ራሳችሁ ላይ መስራት አለባችሁ። ስለዚህ የእናንተ ጊዜ ሲመጣ you are ready፣ ብሌሲንጉ ሲመጣ you are ready። ራሳችሁን ከሌሎች ሰዎች ጋር ኮምፔር እያደረጋችሁ ያላችሁ ሰዎች አቁሙ። የእናንተ መስመር፣ የእናንተ መንገድ ሌላ ነው፣ የነሱ ደግሞ ሌላ ነው፣ አይገናኝም። ራሳችሁን ከሌሎች ሰዎች ጋር ኮምፔር እያደረጋችሁ መጎዳት የለባችሁም። ግን ራሳችሁን ማዘጋጀት፣ መስራት፣ መልፋትን፣ መጣርን፣ መድከምን፣ መሞከርን መቶ የለባችሁ። እየለፋችሁ እየጣራችሁ እየሞከራችሁ የእናንተን ጊዜ መጠበቅ አለባችሁ። ሚስተር ኤክስ እና ሚስተር ዋይ እዛ ደረጃ ሆኗልና የኔም ደረጃ መሆን ያለበት እዛ ነው ካላችሁ ትጎዳላችሁ። ኮምፔር እያደረገ ላይፋችሁ፣ ኑሯችሁ ከሰዎች ጋር ኮምፔር እያደረጋችሁ የምትጓዙ ከሆነ በጣም እጅግ አደገኛ ነው። ምክንያቱም
የነሱ መንገድና የናንተ መንገድ አይገናኝም። እነሱ ያለፉበትን መንገድ ወይ ለናንተ የማይመች ሊሆን ይችላል፣ ወይ አትመርጡ ይሆናል፣ ወይ ከናንተ ጋር የማይሄድ ስራ ሊሆን ይችላል። እነሱ የመጡበት መንገድ፣ የናንተ ደግሞ የመጣችሁበት የመንገዳችሁ ምርጫ ደግሞ ሌላ ነው። ያን ደግሞ አድምታችሁ መስራት፣ እዛ ላይ ትኩረታችሁ ማድረግ፣ የላይፋችሁን መስመር ማበላሸት የለባችሁም። የናንተ መንገድ ሌላ ነው፣ የነሱ መንገድ ሌላ ነው። እነሱ አሁን ተሳክቶላቸው ሊሆን ይችላል። የናንተ ደግሞ ቀስ ብሎ የሚመጣበትና አድረው ብሎ የሚሳካበት ቀን ደግሞ ሊኖር ይችላል። እሱ እናንተ ጥረታችሁን ድካማችሁን አትተው እንጂ አንድ ቀን እመኑኝ ይሳካል። ሰው እንዲረዳችሁ የምትጠብቁ ከሆነ ተርባችሁና ተጠምታችሁ ትሞታላችሁ። ሰው እንዲረዳችሁ የምትጠብቁ ከሆነ ወደምትፈልጉበት ደረጃ መድረስ አትችሉም። አንዳንድ ሰው ልንገራችሁ፣ እናንተን ከመረዳቱ በፊት ራሱ ይረዳል። ራሱ ተረድቶ ደግሞ በእናንተ ትዝብት ያሳድራል። ከዛ ይነግራችኋል ምን መከተል እንዳለባችሁ፣ ምን መሆን እንዳለባችሁ፣ ምን ውሳኔ መወሰን እንዳለባችሁ። ሰው ህይወታችሁ ውስጥ ጣልቃ ገብቶ እንዲወስን አትፍቀዱ። ሰው እንዲረዳችሁ አትፍቀዱ። አዲስ ቢዝነስ ስትጀምሩ ይህ ቢዝነስ አይሳካም ይሏችኋል። በእነሱ አስተሳሰብ ላይሳካ ይችላል፣ በእናንተ ግን ይሳካል። ለምን? እግዚአብሔር ያስቀመጠላችሁ የራሳችሁ ምክንያት ስላለ። ስለዚህ ያ ለብቻችሁ የተቀመጠው ምክንያት ሰው እንዲረዳላችሁ የምትፈልጉ ከሆነ ያ ውስጣችሁ ላይ ያለው ምክንያት በረከታችሁ አይሆንም ማለት ነው። ሁሉም እንትን ያደርገዋል፣ ይወርሰዋል ማለት ነው። ተረዳችሁኝ? ስለዚህ በረከት ሲባል ማንም ሰው ሳይረዳችሁ የራሳችሁ ምክንያት ይዛችሁ መጓዝ ነው። ምክንያታችሁ የሌላ ሰው ምክንያት ሳይሆን ሲቀር መከፋት አቁማችሁ በቃ ችግር የለውም ይህ ምክንያቴ በረከቴ ነው ብላችሁ ስትቀጥሉበት ነው። ተረዳችሁኝ? እና ትልቅ ደረጃ ያደርሳችኋል። ሰው እንዲረዳችሁ አትጠብቁ። ወዳችኋለሁ። ሰዎች እኛ በምናስበው ልክ ያስባሉ። እኛ የምናስበውን ሀሳቦቻችን፣ እቅዶቻችን ያግዛሉ፣ ይደግፋሉ ብለን የምናስብ ከሆነ ተሸውዳችሁ። ከተቻላችሁ አታማክሩ። ሁሉ ነገር ለሰው አይነገርም። እናንተ ስሩ፣ ስራችሁ ውጤቱ ይናገር። ማንም ስለናንተ ደንታ የለውም። ማንም ለራሳችሁ ያላችሁት እናንተ ናችሁ። ማንም ስለናንተ ደንታ የለውም። ማንም ብቻ እናንተም ስለሌላኛው ሰው ደንታ የላችሁም። ሁሉም በራሱ መንገድ ነው የሚፈሰው። ሁሉም በራሱ መንገድ ነው የሚሄደው። ሁሉም የራሱን ኑሮ ነው የሚኖረው። ሁሉም የራሱን መንገድ ለማሸነፍ ነው የሚጥረው። ስለዚህ ሰዎች ይረዱኛል በተለየ መንገድ ምናምን ብላችሁ አታቅዱ፣ አታልሙ። ስራችሁ ውጤታችሁ ይናገር። ካለመናገር ደጃዝማችነት ይቀራል ይባል የለ። ካለመናገር ብቻ ሳይሆን ደግሞ ሐሳብን ፕሮፐርሊ ጥርት አድርጎ ካለመናገር ምክንያት ብዙ ወንድ በህይወቱ ብዙ ነገሮች ሉዝ ያደርጋል። አሁን አብዛኛውን ወንድ ተመልከቱ፣ በዚህ ጊዜ በእኛ ዘመን ያለውን ወንድ ማለት ነው። ሐሳቡን በትክክል መግለጽ አይችልም። ኮንቨርሴሽን መምራት አይችልም። ለምሳሌ የሆነ ግሩፕ ኦፍ ፒፕል ቁጭ ብሎ ለምሳሌ ከጓደኞቹ ጋር ሰብሰብ ብሎ ሊሆን ይችላል፣ ወይ የሆነች ልጅ ዴት እያደረገ ከእሷ ጋር ቁጭ ብሎ ሊሆን ይችላል። ብቻ ኮንቨርሴሽን ፕሮፐርሊ የሆነ አይነት ንግግር እየተደረገ እሱ አይደለም ኢንኮንትሮል ያለው፣ ሌሎች ሰዎች ናቸው። የሆነ ነገር ሲጠየቅ ብቻ ነው የሚመልሰው እንጂ ኢንኮንትሮል አይደለም። ያ ኢንቫይሮንመንት በእጅህ በአንተ እጅ አይደለም የሚመራው። እና ይሄ ንግግር ማወቅ ለዚህ ለሪሌሽንሺፕ ብቻ አይደለም፣ ለኑሮ በጣም ኢምፖርታንት ነው። ለኑሮ ብቻ አይደለም ደግሞ ስራህ ላይ በጣም ኢፌክት አለው። ማለት መናገር በትክክል መናገር የማይችል ሰው ዝም ብለህ እድገት ራሱ አታገኝም። አሁን ይሄ የምለው ግን ዝም ብሎ ቀባጣሪነት የመጣውን መናገር እንደሱ አይነት ነገር አይደለም። አርቲኩሌት መሆን ማለት በኋላ በደንብ ኤክስፕሌን እያደረኩኝ እሄዳለሁ። አርቲኩሌት መሆን ማለት ወይም ንግግር አዋቂ የሚያስብለው አንድን ወንድ አንድን ብሪፍ የሆነ አንድን ሀሳብ በጣም ቆንጆ በሆነ ቋንቋ ግልጽ በሆነ አማርኛ ሰዎች ሊረዱት በሚችሉት መልኩና ሀሳቡን ወደ 3-4 አይነት ኢንተርፕሬቴሽን ላይመራ በሚችል መልኩ ክሊር የሆነ ሀሳብ ማስተላለፍ ሲችል፣ ከዛ ተጨማሪ ደግሞ ኮምፕሊመንታሪ የሆኑ ነገሮች ለምሳሌ የሚጠቀማቸው ቃላት ውበት ሊሆን ይችላል። ከዚህ በኋላ እነዚህ ተጨማሪ ናቸው። ግን ፕሮፐርሊ ሀሳቡን ማስተላለፍ የማይችል ሰው በኋላ ላይ አይ እንዲህ ለማለት እኮ ፈልጌ ነው ብሎ ኤክስፕሌን የማያደርግበት አይነት ሀሳብ ማለት ነው ማስተላለፍ የሚችል ሰው ዌል አርቲኩሌት ነው። እሱ ብቻ ሳይሆን አእምሮ ውስጥ ያሉትን ሀሳቦች ብዙ ጊዜ የምናስባቸውና የምንናገራቸው የተለያዩ የሆኑና ሰዎች ሚስ አንደርስታንድ ያደርጉናል ወይም ሀሳባችንን ላይረዱን ይችላሉ። ስለዚህ ጭንቅላታችሁ ውስጥ ያለውን ትክክለኛውን ሀሳብ በትክክለኛ ቋንቋ ሰዎች እንዲገባቸው አድርጎ ማቅረብ መቻል አርቲኩሌሽን ይባላል ወይም ንግግር አዋቂነት ይባላል። በጣም ብዙ ወንድ እንደዚህ አይነት ችሎታ የለው። አንድ ሰው ንግግር አዋቂ ነው የሚያስብለው ፎርማል በሆነ ቃላት ሐሳቡን መናገር የፈለገን ነገር እና ሐሳቡን መግለጽ ሲችል፣ ዝም ብሎ መለፍለፍና ንግግር አዋቂነት በጣም ልዩነት አለው።
ንግግር አዋቂን የሚያስብለው ቃላትን መርጦ ጊዜና ቦታ መርጦ መናገር የሚችል ሰው ነው። ሐሳቡን መግለጽ የሚችልና ያንን ሐሳብ አጠር ባለ መንገድ በሚገባ ቋንቋና ቃላት መናገር ሲችል ነው አንድ ሰው ንግግር አዋቂ ነው የሚያስብለው። በጣም ብዙ ተናጋሪ የሆኑ ሰዎች አሉ። በጣም ብዙ የሚጮሁ ሰዎች አሉ፣ በሰዎች ዘንድ የሚባሉ ተናጋሪ የሚባሉ ሰዎች። እነዛ ግን ንግግር አዋቂ ሰዎች የሚባሉ ሰዎች አይደለም። እንዳልኳችሁ ንግግር ባለማወቅ ሰዎች የሥራ እድገታቸው ይቆማል። አንድ ሰው አንድ ካምፓኒ ላይ መሪ ለመሆን የመጀመሪያው በኮሙኒኬሽን ጠንካራ ሰው ነው። ምክንያቱም ንግግር ከሆነ መሪ አትደረጉ። ንግግር ማታውቁ ከሆነ ፊት ለፊት አትቀመጡ። ንግግር ማታውቁ ከሆነ ኃላፊነት አምኖ አይሰጣችሁም። ከፍተኛ የሆነ ኃላፊነት ላይ አትመረጡም፣ አትሾሙም። ማንም እናንተ ላይ አይጠቁም። ጥሩ ተናጋሪ ለመባል አንድ ሰው ማድረግ ያለበት ምንድነው ብትሉ የመጀመሪያው መጽሐፍ ማንበብ ነው። መጽሐፍ የሚያነቡ ሰዎች በነገራችን ላይ በጣም ንግግር አዋቂዎች ናቸው። ቃላቶቻቸው በጣም ጥብቅ ነው። ያውቋታል፣ እንዴት እንደሚናገሩ ያውቃሉ። አጠር ምጥን ያደርጉና ሐሳባቸውን ይገልጻሉ። ሐሳባቸውን በደንብ ይገልጻሉ። የመጀመሪያ ንግግራችንና ኮሙኒኬሽናችን ለማስተካከልና ለማሳደግ የመጀመሪያው መጽሐፍ ማንበብ ነው። ሌላኛው መንገድ ደግሞ የሚመከረውና አሪፍ ነው የሚባለው ዲቤት ነው። ክርክር፣ ጭፍን ያለ ክርክር ሳይሆን ሰዓት ሰጣችሁ ጊዜ ሰጣችሁ እየተደማመጣችሁ ሐሳብ በመለዋወጥ መነጋገር። በዚህ መሃል በጣም ጥሩ ተናጋሪ መሆን ይቻላል። ስለዚህ ዲቤት ይጠቅማል። ጭልም ያለ ክርክር ሳይሆን ርዕስ መርጣችሁ በሆነ ርዕስ ላይ በመደማመጥ ዲቤቱ የሚደረግ ከሆነ አንድ ሰው በጊዜ ሂደት ውስጥ ጥሩ ተናጋሪና ጥሩ አድማጭ መሆን ይችላል ተብሎ ይታሰባል። ስለዚህ ዲቤትም አትፍሩ፣ ዲቤት አድርጉ፣ መጽሐፍ አንብቡ፣ ተናግረው። ምክንያቱም ተናግረው አሳምነው ተናግረው ውጤት ሊያመጣ ስለሚችል በጣም ተፈላጊ ሰዎች ናቸው። በመሪነት ደረጃ እንኳን የሚመረጡት ኮሙኒኬሽን ላይ ጠንካራ የሆኑ ሰዎች ናቸው። ስለዚህ መጽሐፍ በማንበብ ዲቤት በማድረግ ኮሙኒኬሽናችሁን፣ ንግግራችሁን አስተካክሉ፣ አሳድጉ። የዛሬ ፕሮግራማችን ይሄን ይመስል ነበር። ቀጣይም በጣም የተሻሉና አሪፍ በሆኑ ቪዲዮዎች እንገናኛለን። እስከዛው ባላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ።